እንዴት ናችሁ? ይህ የኛ ዝግጅት ነው። አይናለም አድራና ሄኖክ መኮንን አብረን ነን። የዛሬ ዝግጅታችን የምንጀምረው ደግሞ የኛ ድራማን በማስቀደም ይሆናል። በመቀጠል ደግሞ ከድራማ በወጡ ሀሳቦች ከእንግዶች ጋር እናወራለን። አሁን ወደ የኛ ድራማ እንለፍ። ባለፈው ሳምንት በእኛ ድራማ ብርቱካን ምነው ፈዘሽ? በቀለ እያስቸገረኝ ነው። ምን? እኔ በቃ ቤቱን መልቀቅ ነው ያለብኝ። የት ልትሄጂ? ከተማ ነው። ብርቱካን የቀሩትን ወስደሽ ጓዳ ሞክሪያቸው። እሺ። እንዴት ልብስና ጫማሽን ትሰጫታለሽ? አሁን አሮጌ ልብስ ብሰጣት ምን ጉዳት አለው? እንግዲህ የቀራት ከአንቺ ጋር ገበታ ቀርባ መብላት ነው። ውድ ተማሪዎች፣ ለረጅም ጊዜ በጉጉት ይጠበቅ የነበረው የምርጫ ውጤት ዛሬ ታውቋል። ከተወዳደሩ 3 ቡድኖች ትምህርት ቤታችንን የሚወክለው የኛ ባንድ ነው። የኛዎች እንኳን ደስ አላችሁ። ትምህርት ቤትሽ መጥቼ ነበር። ለምን ነበር? ስራ ፍለጋ ነው። ሰሞኑን እዛ ስለሙል ቆመሽ ስታሽካኪ ባይሽ ጉድ ነው የሚሆነው። ለምለም እራትሽን አልበላሽም። አሁንም አኩርፈሻል ማለት ነው? እኔ ምንም አላረኩም እኮ። እንግዲህ ለምለም እኔ ለእኔም ሆነ ለእናንተ ለልጆቼ ይበጃል የምለውን አድርጌያለሁ። ከእንግዲህ ጥሩነሽ ሚስቴ ነች፣ ለእናንተም እናት ማለት ነች። አንቺ ቀንብሽ ዘይቱ የት ገባ? አጥተሽ ነው አይደል? ልትግዢ ነው? ለምለም ይሄ ቤት እንጂ በረት አይደለም። ቀኑብሽ ውጭ። እንዴ ጥሩነሽ ሁሌ ቤት እንደምትገባ ታውቂል እንዴ? ከእንግዲህ ወዲያ ፍቅራችሁን በውጭ ያድርጉት። ደግሞ ለምንድን ነው ከሳጥኑ ጋር እንዲህ የምትታገዩ? ዘይት ፈልጌ አልከፈትም አለኝ። አረ እንዳትሰብሪው፣ ቆልፌዋለሁ። ለምን? ተቆልፎ አያውቅም እኮ። እሺ አሁን ክፈችልኝ፣ ዘይት ላውጣ። ቁርስ መስራት አለብኝ። መጀመሪያ ከብቶቹን አውጪ። ቁርሴን ሳልበላ? አዎ፣ ከእንግዲህ ወዲያ ከብቶቹን አውጥተሽ ነው የምትበይው። እንደምን አደርሽ ለምለም? ደህና አደርክ አባዬ። ዛሬ ደግሞ ምን ሆነች? የእሷ ነገር ምን ይታወቃል? እንዴት እንደምትሆንብኝ ብታያት። አንተም ምንም እያደረክ አይደለም። ምን ማለትሽ ነው? እያሞላቀካት እኮ ነው። እስኪ እንግዲህ በኋላ እናግራታለሁ። ስንት ያናገርካት? እና ምን ላርግ? ልጅቷ እኮ ለትዳር ደርሳለች። ሙላት ትዳር? አዎና። ከዚህ በኋላ እንግዲህ ቆማ ትቅር ካላልክ መዳር ነው ያለብህ። ገና ናት እኮ። ደግሞ ትምህርቷስ? የተማሩት የደረሱ። ይልቅ አረጋ አይኑን ጥሎባታል አሉ። እሱን የመሰለ ጠያቂ አስቀይመህ እንዳትመልስ። እስቲ አንድ ጉዳይ አለችኝ፣ ደረስ ብዬ እመጣለሁ። ወንድሙ እፈልግሃለሁ ብሎኛል፣ ከመጣ ይጠብቀኝ። እሺ። ጊዜ ሹፌር የልሜ መኪና ስኬቴን ይዘና ተስፋን ይዞ ሰርቶ ያደረ የለም የከሰረ። ልጠብቃት የነገዋን ጀንበር አላት መልካም ነገር። ነጋዴ ተነስቷል ነጋዴ ሌሊቱ ነጋን። እስኪ እኔም ያለኝ ሸክፌ ልደሰት በትርፌ። አውቃለሁ ትልቁ ኪሳራ መናቁ ነው ስራ። 5ቷን 10ዋን ለቅሜ ልድረስበት ከልሜ። 2 ብር ገዝቼ በ2 ብር ሸጬ እንዲውጪ። አንተ ምን ሆነ ነው እንደዚህ የምታየኝ? እንደም ባለዋት ምን ትሰሪያለሽ? ትምህርት የለም እንዴ? ኧረ አለም የሚዬ ትምህርት ቤት ከመሄዴ በፊት ላናግርሽ ፈልጌ ነው።
በይ ቁጭ በይ። ሻይና ፓስቲ ልጋብዝሽ። አይ ይቅርብኝ። ይልቅ ላናግርሽ። ምንድነው? ሚሚዬ ይህን ከተማ ጥዬ ለመሄድ እያሰብኩ ነው። እንዴ አንቺ እኔ ስደት ሀሳብሽን የተውሹ መስሎኝ ነበር እኮ። አረብ ሀገር እኮ አይደለም፣ ወደ ትልቅ ከተማ ለመሄድ ነው ያሰብኩት። መለሳሪ እኔ እንጃ፣ ሰው ቤት ተቀጥሬም ቢሆን እሰራለሁ። ስደት ቀላል ነገር እንዳይመስልሽ፣ በራሴ ህይወት አይቼዋለሁ። አውቃለሁ። ለዚህ እኮ ነው አንቺን ላማክርሽ የፈለግኩት። ሰላም ናችሁ? ሰላም ነው ጩኒ። ይቅርታ ሚሚ፣ ያረፈርኩ አይደል? ጩኒ በጣም ነው ያበዛሽውሽ። እንቅልፍ ጥሎኝ እኮ ነው። በእናትሽ የአባባን ቡና እኮ በሰዓቱ ማድረስ አለብኝ። እኔ ደግሞ መንገድ ላይ እናወራለን። እሺ ቡርቴ። አረ ብርቱካን ሰላም በይ። ደህና አደርክ? ማንቲስ ትምህርት ቤት ሄዷል። እንዴት ጥሎኝ ይሄዳል? እኔ አላቅም። እኔ ምልሽ ቡርቴ፣ ማንቲም የለም። እትዬ ስመኝንም ግቢ ውስጥ አይቻታለሁ። ብቻችንን ነን ማለት ነው። በቀለ በየት በኩል ገባ? አላየሁም እኮ። እትዬ ስመኝ፣ እትዬ አማረች፣ ደህና አደራችሁ? ደህና አደርክ በቀለ። ወሬ ይዛችኋል ብዬ ነው ሰላም ያላልኳችሁ። ማንቲ እኮ ጥሎኝ ትምህርት ቤት ሄደ። ትምህርት ቤታችሁ ለሚዘጋጀው ውድድር ስራ አለብኝ ብሎ በጠዋቱ ነው የወጣው። ረስቸው ነው። በሉ እኔም ልሂድ። ደህና ዋሉ። ቆይ በቀለ፣ እግረ መንገድህን ለባለው ወፍጮ ቤት ይሄን ብር ስጥልኝ። በርበሬውን ብርቱካን በኋላ ታመጣዋለች። እሺ ደህና ዋሉ። ደህና ዋል። ብርቱካን ሂጂ እስኪ ቡና ፊልን። እሺ። ብርቱካን ስራዋ ላይ ጎበዝ ትመስለኛለች። በዛ ላይ ጸባያ ወርቅ ነው። ብቻ እንደዚሁ በቀጠለችልኝ። በደንብ ከያሻት ትቀጥላለች። ይኸው የኔዋ ከኔ ጋር ስንት አመጣ። በደሞዝ እንኳን ሳልጎዳት አልቀረውም። ግን ከጨመርኩ ደግሞ ትቀብጣለች ብዬ ፈራው። አይ በደንብ መያዝና ማቅበጥ የተለያዩ ናቸው። እኔ ስለ ስደት ብዙ ጊዜ ነግሬሻለሁ። አሁን ወደ ኋላ ሳስበው ካለሽበት ሁኔታ ማምለጡ ብቻ አይደለም ከባዱ ነገር፣ ከዛ በኋላ የሚመጣው ጣጣ ነው። እንዴት? ገና በዛች እድሜ በዚህ በማላውቀው ከተማ ዘመድ የለኝ፣ ገንዘብ የለኝ፣ የምጠጋበት እንኳን አልነበረኝም። እንዴት እንደሚያስፈራ አስቢ። ግን ሚሚዬ እንደምንም ተቋቋምሽው። አይ ይሄንን መቋቋም አልሽ? ይቅርታ ሚሚዬ፣ ስቃይሽን እንደገና አስታውስኩሽ አይደል? ለዛም ሆኖ ሀሳብሽን በቀየርሽልኝ። እኔ ግን እንደምንም እናቴን መርዳት መቻል አለብኝ። ሚሚ ምን ነው ዝም አልሽ? አንድ ያልነገርኩሽ ነገር አለ። ለማንም ተናግሬውም አላውቅም። ምንድነው እሱ ሚሚ? ግን ሚስጥር ነው፣ ለማንም እንዳትናገሪሽ። ለማንም አልናገርም። ከሀገሬ ወደዚህ ስመጣ መንገድ ላይ ተደፍሬያለሁ። ምን? የሆነ ሰውዬ መንገድ የሚያሳየኝ አስመስሎ ጫካ ውስጥ አስገብቶ ደፍሮኛል። ወይኔ ሚሚዬ፣ ይህን ጉድ ተሸክመሽ ነው የምትኖረው? ይህንን ሚስጥር ያወራሁልሽ ሊያጋጥሙሽ የሚችሉ አደጋዎችን እንድታውቂ ነውሽ። በቃ ሳሪ፣ ሚሚ አልመጣችም እንዴ? ለምለም ዛሬ ሰላምታ የለም እንዴ? ይቅርታ ሳሪ፣ በጣም ርቦኝ እኮ ነው። ምን ነው ቁርስ አልበላሽም እንዴ? ምን እበላለሁ? እቺ ጥሩነሽ ሚሏት ሴትዮ ምግቡ ላይ መቆለፍ ጀመረች። ለምን? እኔ ምን አውቃለሁ። ከመሬት ተነስታ ጠልታኛለች። አሁንስ ቤቴ ራሱን ያስጠላኝ። አይዞሽ ለምለም፣ አትበሳጭሽ። ቢስ ነው ጀለሰች። እንዴት ናችሁ ሚሚ? እሰይ ሚሚ መጣሽ። እስቲ ፓስቲ ካለ ስጪኝ። ከዚህም ቢልስ ትሰጪ። እኔ ለአባባ ቡና ሰጥቼ ልምጣ። እሺ። ሳሪካ፣ ምንድን ነው ወረቀት? የጥሪ ካርዶችና ስፖንሰር መጠየቂያ ደብዳቤዎች።
ዛሬ እኮ እኔና ማንቲ ከበጎ ፈቃደኛ ተማሪዎች ጋር ስብሰባ አለብን። ቢሮም ተሰጥቷቸዋል አሉ። እሱስ በቀረብኝም እኔ እዛ ቢሮ ባሪ ደስ ይለኝ ነበር። ለምን ሳሪታ? የተሰጠን ቢሮ እኮ ያየለ ድሮ ቢሮ ነው እና ቢሆንስ እኔ እዛ ክፍል መግባት ይጨንቀኛል። ያለ እኮ ነው የሚመስለኝ። አይዞሽ ሳሪታ፣ አይዞሽ ሳሪ። በቂ ዛሬ ደግሞ ቦርሳ ምን ያክላል? ሰው ደብቀ ይዛል እንዴ? ዝም በል እባክህ። የሆነ ነገርማ አለው። በጣም ተለቀብኝ። እስኪ ዝም በል። ቲቸር ሽብሮ ወደዚህ እያዩ ነው። ሁላችሁም የቤት ስራችሁን አውጡና ጠረጴዛችሁ ላይ አድርጉ። እየዞርኩ ሰበስባለሁ። ያልሰራችሁ ካላችሁ አሁኑኑ ክፍሌ ልቀቁ። አንተ ይሄ ደብተር መሆኑ ነው እንደዚህ ብጭቅጭቅ ብሎ ይማሩት። እያሾፍሽብኝ ነው ሜላት። ኧረ አይደለም ቲቸር። ውጪና ፊት ተንበርከኪ። እስኪ ይሳቅልሽ እንደሆነ እናያለን። እንዴ ቲቸር? ነገርኩሽ። እንግዲህ ዛሬ የምንማረው ሙዬ፣ አንቺም በእኔ ታሾፊያለሽ? ኧረ አላሾፍኩም ቲቸር፣ የእውነት አስነጥሶኝ ነው። ሂጂ ከጓደኛሽ ጋር ተንበርከኪ። ተነሽ። በቂ አረ ጉድ ፈላ። አፍንጫዬን እየቆጠቆጠኝ ነው። ታዲያ ምን ላድርግ? ማን ተጋፍቶትና በቀለ? ምንድነው ከቅድም ጀምሮ የምትሾካሾኩት? መንበርከክ ትፈልጋላችሁ? ከማስነጠሴ በፊት ቀድመው እንዲያውቁልኝ። ድነችና ሽብሩ ዛሬ አድማ ነው እንዴ የያዛችሁት? ቲቸር እዚህ ክፍል የሆነ ነገር አለ። የምን ነገር? እኔ እንጃ፣ ግን ሁላችንን እያስነጠሰን አይደል? በቀለ፣ እኔ አይደለሁም። አንተ ማን አለ? እየዞርክ እያንዳንዱን ተማሪ ፈትሽልኝ። እንደዚህ ክፍሌን የተዳፈረ ተማሪ ቆይ ብቻ። ሜላትና ሙዬ በሉ ወደ ቦታችሁ ተመለሱ። ጋሼ እትዬ ስሜን በርበሬ አምጪ ብላ ልካኝ ነው። በርበሬውንማ በቀለ ይዞት ሄዷል። እንዴ የት? እሱ እኮ ትምህርት ቤት ነው ሄደው። ብርቱካን ነው ስምሽ? አዎ። ትምህርት ቤት ነይና ውሰጂ ብሎሻል። እንዴ እሺ ሙዬ፣ ያንቺን ደሞ አምጪ። የኔን ፈተሽከው አይደለም እንዴ? እንደገና በደንብ ልፈትሽው። አንተ በቀለ፣ አሁንስ አበዛሁሽ። የትምህርት ጊዜያችንን ገደልክብን እኮ። ሳራ እርምሽን አውጪ። በርበሬው እስኪገኝ ድረስ ትምህርት የሚባል ነገር የለም። እናንተ ምንድን ነው የምትጨቃጨቁት? ቲቸር ሁላችንም ተፈትሸናል። የቀረው በቀለ ብቻ ነው። እኔማ ፈታሽ ነኝ፣ አልፈተሽም። ቲቸር እሱም መፈተሽ አለበት። ልፈትሸው? ግድ የለም። በቀለ ቦርሳን ወዲያ አምጥ። እሺ ይሄው። ምን ሆኖ ነው እንደዚህ የሚከብደው? ምሳቃዬ ነው። አገልግል ነው እንዴ ያስከው? እስቲ ክፈተው። በቀለ ምን ልትሆን በርበሬ ክፍል ይዘህ መጣ? ሌሎቻችሁ ውጡ። በቀለ እኔ እናንተ የምንጨርሰው ጉዳይ አለ። ጀለሶች አረፈድኩ። ይቅርታ። አላረፈድሽም የሚዬ፣ ግን ቶሎ ልምምድ እንጀምር። አዎ እኔም የዝግጅቱ ስብሰባ አለብኝ። እኔ ቤቴ ምሳዬን ልበላ መሄዴ ነው። እንዴ ሜላት፣ ልምምዱስ ዛሬ አላሰኘኝም። በሉቻ። ምን ማለት ነው? ሜላት ሰሞኑ የምናደርገው ነገር ምንም አይጥማትም። ያቺ ሰላም የምትባል ልጅ መታ ከሄደች በኋላ ደብረናት። ታዲያ እኛ ምን አረግናት? ተያት እባክሽ፣ እኛ እንለማመድ። አዎ እንጀምር። የዋን ጥበብን እንለማመድ። ጀምሩ። እሺ። እኛ እናት እንደዚህ ትል ነበር፣ ለሚማራት ትጠልቅም ጀንበር፣ እውነትን በቀን ማይረታ
እውቀት ነው የሴት ልጅ ውበቷ ጎረቤቱ እኛ ቤተሰብ ነጠላና ጋቢ የቋጩ መተው በጎረቤቱ ፍቅር ሞቆ ቤቱ አሁን እናቱና በረካ እየተኩ እሷን ዘርቷን እያሽከረከረች ሆይ ጀመራት ሂጂ እያለች ሰፊዋን በግርማ እያሰማመረች ሆይ ጀመራት ሂጂ እያለች ዘዴ ፈጥሮ ባሳባቸው ሁሉ ሆይ ጀመራት ሂጂ እያሉ ያኗኗሩን መላ ይለዋወጣሉ ሆይ ጀመራት ሂጂ እያሉ አቤት አቤት ሲያምር መሶቡ ባለላ ተሰፍቶ አቤት አቤት ሲያምር ያኖራል በእንጀራ ተሞልቶ አቤት አቤት ሲያምር ሲማርክ የሙዳዩ ማማር አቤት አቤት ሲያምር ቆንጆ ነች ሔዋንም ስትማር ይሰማል በገጣ ደግሞ ሁለት ሸክሻኪ ሌላዋ ደርድሮ እያሉ አሸነፈች እህም ድምጃ ስትም እህም ድም ተፈተነ ክንዷ እህም ትንፋሿ ተለካ እህም እሷም ከእሷ ጋራ እህም ድም በየተራ እህም ተፈተነ ክንዷ እህም ትንፋሿ ተለካ እህም እሷም ከእሷ ጋራ እህም ድም በየተራ የኛ እናት እንደዚህ ትል ነበር ለሚማራት ትጠልቅም ጀበር እውነትም በቀን ማይረታ እውቀት ነው የሴት ልጅ ውበቷ ጎረቤቱ እኛ ቤት ተጠርተን ነጠላና ጋቢ የቋጩ መተው በጎረቤቱ ፍቅር ሞቆ ቤቱ አሁን እናቱና በረካ እየተኩ እሷን ዘርቷን እያሽከረከረች ሆይ ጀመራት ሂጂ እያለች ሰፊዋን በግርማ እያሰማመረች ሆይ ጀመራት ሂጂ እያለች ዘዴ ፈጥሮ ባሳባቸው ሁሉ ሆይ ጀመራት ሂጂ እያሉ ያኗኗሩን መላ ይለዋወጣሉ ሆይ ጀመራት ሂጂ እያሉ አቤት አቤት ሲያምር መሶቡ ባለላ ተሰፍቶ አቤት አቤት ሲያምር ያኖራል በእንጀራ ተሞልቶ አቤት አቤት ሲያምር ሲማርክ የሙዳዩ ማማር አቤት አቤት ሲያምር ቆንጆ ነች ሔዋንም ስትማር ይሰማል በገጣ ደግሞ ሁለት ሸክሻኪ ሌላዋ ደርድሮ እያሉ አሸነፈች እህም ድምጃ ስትም እህም ድም ተፈተነ ክንዷ እህም ትንፋሿ ተለካ እህም እሷም ከእሷ ጋራ እህም ድም በየተራ እህም ተፈተነ ክንዷ እህም ትንፋሿ ተለካ እህም እሷም ከእሷ ጋራ እህም ድም በየተራ ጥበብ የቀረጸው በእውቀት የቆመ መች ኃይለኛ ንፋስ ገጥሞ ታዘመመ ታይቶ ለአንድ ጀንበር ወዲያው ከፈረሰ ግልጽ ነው በጥበብ እንዳልተዳሰሰ ከበሰለ አይምሮ ወርቅ አልማዝ ይወጣል ከበፊትም ጥበብ ሴት ልጅ ያስጌጣል 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 ሴት ልጅ ያስጌጣል 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 ሴት ልጅ ያስጌጣል በጥበብ ያስጌጣል ሴት ልጅ ያስጌጣል እንዴት ነበርን? አሪፍ ነበር። አሪፍ ነበረ። ሳሪታ ምን ሆንሽ? እዛ የለቢሮ መሄድ ሳስብ ጭንቅ ይለኛል። እንደዚህ የሚያስጨንቅሽ ከሆነ ለምን ስብሰባውን ግቢ ውስጥ አታረጉትም? ቢሆንማ ጥሩ ነበር፣ ግን ደግሞ ጠረጴዛና ወንበር ያስፈልገናል። አይዞሽ ሳሪታ፣ እኛ አብረንሽ እንሄዳለን። እሺ ሙ በሉ በቃ ቻው። እኔም ወደ ሽቃ ላይ ልሂድ። ቻው ሚሚ። ቻው ሚሚ። ሳሪታ፣ ሀሳብሽን ስራሽ ላይ ካደረግሽ እኮ ጭንቀትሽ ይቀልልሻል። ብችልማ ደስ ባለኝ። ጠረጴዛ፣ ወንበሩ፣ ሁሉ ነገር አየርን ነው የሚያስታውሰኝ። አይዞሽ እሺ ሳሪ። እኔ እንደውም አልገባም። ሳራ 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 አይ ወንድሙ ወይ ወንድሙ ቀድመኸኝ ደረስክ? ችግር የለውም ሙላት። ከጥሩነሽ ጋር እየተጫወትን ነበር። በሉ ምሳ ላቅርብ። የለም የለም፣ እኔ እንኳን ቤት ሄጄ ልብላ።
ባለቤቴ ትጠብቀኛለች። ኧረ ተው ወንድም። ግድ የለም፣ ሌላ ቀን ይሻላል። ሌላ ቀን። በሉ እናንተ ተጫወቱ፣ እኔ ውስጥ ስራ አለኝ። ሙላት፣ በል ወደ መጣሁበት ጉዳይ ልግባ። እሺ። መቼም ለአንተና ለቤተሰብህ ትልቅ ክብርና ፍቅር እንዳለኝ ታውቃለህ። ከአንተማ የሚቀርበኝ ማን አለ? ለምለም አሁን ሙሉ ሴት ሆናለች። የትዳር ጊዜዋም አሁን። ባለፈው ያረጋን ሐሳብ ነግሬህ አልነበር? አሁን ሽማግሌዎች ብሎ ሰብስቦን የሚቀጥለው ሳምንት መተን እጇን እንድንጠይቅ ቀጠሮ ይዘናል። እሺ። አስበህበት እንድትቆይ ብዬ ነው አሁን የመጣሁት። እንደምታውቀው አረጋ ትልቅ ከበሬታ ያለው በዛ ላይ የሞላው የተትረፈረፈው ሰው ነው። ሙላት፣ ምን ነው ዝም አልክ? አንቺ ልጅ ወዴት ነው ጥድፍ ጥድፍ የምትዩ? ሰው ፈልጌ ነው አባባ። ተማሪ ካልሆንሽ መግባት አይቻልም። በቀለ ትምህርት ቤት ነኝ ብሎ መልእክት ትቶልኝ ነው። በቀለ የቱ? የማንቲ ጓደኛ። ላስጠራልሻ። ስምሽ ማን ነው? ብርቱካን። ማነህ የኔ ልጅ? በቀለን የማንቲን ጓደኛ አይተኸዋል? አዎ። ብርቱካን በር ላይ ትፈልግሃለች፣ ቶሎ ና በለው። እሺ። በዚህ ጠብቂው። እሺ። ለመሆኑ የት ነው የምትማሪው? አልማርም፣ የቤት ሰራተኛ ነኝ። ብትሆኝስ? የማታስ ቢሆን አትማሪም? ደግሞ ገና ልጅ ነሽ፣ መማር አለብሽ። እሱስ ልክ ኖት። ይኸው በቀለ መጥቶልሻል። አመሰግናለሁ አባባ። አረ ምንም አይደል በቀለ። መጣሻት አይደል ብርቱካን? በእኔ ልሸኝሽ። ምን ሆነ ነው በርበሬውን ትምህርት ቤት ያመጣው? አንቺን ለማግኘት ነው። በል በርበሬውን ስጠኝና ልሂድበት። እንዲህ በቀላሉ አልሰጥሽም። እሸኝሽና ሳም አድርገሽኝ ትሄጃለሽ። አረ ዞር በል። ደሞ ሳሚኝ ይላል፣ አታፍርም? በዚህ በርበሬ ምን ያህል እንደተሰቃየው ታውቂያለሽ? እሱ በራሴ ያመጣው ጣጣ ነው። ይልቅ ስጠኝና ልሂድበት። እትዬ ስመኝ እየጠበቀችኝ ነው። አንቺ ግን ብትስሚ ትሟሚያለሽ። ወይኔ ልሳምሽ። ልቀቀኝ! ልቀቀኝ! ልብሴን ቀደድከው! ልቀቀኝ! ቆይ ለአሁን ያመለጥሽኝ። ደስታ፣ ጊዜ ካለሽ አንድ ነገር ላማክርሽ ፈልጌ ነበር። እሺ ለምለም። ስለ ጨነቀኝ ነው አንቺ ጋር የመጣሁት። ምን ነው? ምን ሆንሽ? ቤቴ የኔ ያልመስላለኝ። ሁሉም ነገር ተቀያየረብኝ። እናትሽ ካረፉ በኋላ ማለትሽ ነው? እሱ በዛ ላይ አባቴ ካገባ በኋላ ሁሉም ነገር ጨለመብኝ። እንደሚከብድሽ ይገባኛል ለምለም። ጥሩነሽ ቤት ውስጥ ሁሉንም ነገር ቀያየረችው። እኔ ደግሞ ነገር ሁሉ እንደ ድሮ እንዲመለስ ነው ፈልገው። በዚህ አመት ብዙ ነገር እንደተለዋወጠብሽ ይገባኛል። ግን እስኪ አንድ ጥያቄ ልጠይቅሽ። ይሄ ሁሉ ለውጥ ሲመጣ የተሻሻለ ምንም ነገር የለም? እሱማ ቤት ውስጥ ስራ ስለምታግዘኝ ለጥናቴ ጊዜ አግኝቻለሁ። አየሽ፣ ለውጡ ጥሩ ነገሮችም አሉት ማለት ነው። አዎ፣ ወንድሞቼም ይወዷታል። ስለዚህ አንቺ ጥሩ ነገሩ ላይ ነው ማተኮር ያለብሽ። እሺ ለምለም? እሺ ሞክራለሁ። በያሁን ግቢና ቦታሽ ተቀመጪ። ክፍላችንን እንጀምር። በጣም ነው የማመሰግነው። እሺ ደስታ። ደህና ዋላችሁ ልጆች? ዛሬ የህይወት ቀውስ ከደረሰብን በኋላ በሰዎች ላይ ያለንን እምነት መልሶ ስለመገንባት እናወራለን። እሺ ደስታ። እሺ ሳራ። ምን ማለትሽ እንደሆነ በደንብ አልገባኝም። ለምሳሌ ባለፈው ዘውድ ያጋጠማትን ችግር አጫውታናለች። ከአባቷ ካፌ በማታ ወደ ቤቷ ስትሄድ መንገድ ላይ ተደፍራለች። ታስታውሳላችሁ? አዎ። ከመደፈሯ በፊት የማትፈራ ሰው የምታምን ሰላምተኛ ሰው ነበረች። ከተደፈረች በኋላ ግን ፈሪ ሆነች። ከቤት መውጣት ተወች። ሁልጊዜ አደጋ ውስጥ ያለች መስሎ ይታያት ነበር። ለዓለም ያላት አመለካከት፣ ለሰው ያላት እይታ ተቀየረ። ግልጽ ነው ሳራ? ሳራ ከኔ ህይወት ጋር እያመሳሰልኩት እኮ ነው። እኔም ከማንም ወንድ ጋር ቢሆን ብቻዬን መገኘት እፈራለሁ። ከማንቲም ጋር ቢሆን። እንዴ ሳሩታ፣ ማንቲ ነው? እሙዬ፣ ማንቲ ምንም አድርጎኝ ሳይሆን ግን በቃ ውስጤ ይፈራል። ሳራ፣
አንቺ አየለ ባደረሰብሽ ጥቃት ምክንያት ፈሪ መሆንሽ የሚያስገርም አይደለም። ብቻዬን መሆን ስለምፈራ ትምህርት ቤት ስመጣና ሲሄድ ወንድሜ ነው የሚያደርሰኝ። ወደሽ አይደለም። እነዚህን አዳዲስ ስጋቶች ያመጣብሽ የገጠመሽ የህይወት ቀውስ ነው። የተሰጣችሁን የቤት ስራ ታስታውሳላችሁ? አዎ ሲቸር ነው። እዮ ሴቶች በቀን ውስጥ ምን ስራ እንደሚሰሩ መዝግባችሁ ኑ ነበር የተባለው። እና መዘገብ የእቴን ስራ መመዝገብ ጀምሬ ስራዋ ብዙ ስለሆነ ሳግዛት አባቴ ሴት ስራ ውስጥ ምን ጥልቅ አረገ ብሎ ተቆጣኝ። ብዙ ሰዎች የቤት ውስጥ ስራ የሴት ስራ ነው ብለው ያምናሉ። እንዴት ሸር? እሱማ የታወቀ ነገር አይደል እንዴ? ማን ያለው? እኔ ለምሳሌ ቤት ውስጥ ደስታን አግዛታለሁ። ህይወትን ለመምራት መተጋገዝ አለብን። እኔም ሳድግ ሚስቴን ማገዝ እፈልጋለሁ። ጎበዝ ማለት ጥሩ ትዳር ይኖርሃል ማለት ነው። ማንቲ ማንን ማግባት እንደምትፈልግ ልናገር? ዝም በል እባክህ። ሶስት ያሸንፍ። ጥሩ ነሽ ግን ጎበዝ አይደለሽም እንዴ? እንዲህ አልተቻልክም። እድሜ ልኬን የተጫወትኩት ገበጣ ዛሬ እንዲህ ያቅተኝ። ይህኔ እያታለልክ ነው። ንክችብ ዳንኤል ስትሸንፍ ታፍራለህ። ከፈለክ ነው እንደገና እንጩህ። ደህና ዋላችሁ? ደህና ዋልሽ? ለምለም ነይ ከኛ ጋር ገበጣ ተጫወቺ። እኔንም አልቻሉኝም። ግን አንተማ አትቻልም። እኔ አይደለ ያሰለጠንኩ። ጥሩ ነሽ? አብራችሁ ልጫወት? ምን ነው ጠየቅሽኝ? ከፈለግሽ ነይና ተጫወች። እሺ አንዴ ከብቶቹን አስገብቼ መጣ። ግድ የለም ገብሬ ያስገባቸዋል። እንደውም እንቺ ቁልፍ ስኳር አውጭና ሻይ እየጠጣን እንጫወታለን። እሺ ሐሴት የሚሰማኝ ተስፈኛ ምሆነው ከእናንተ ሳወራ ስስቅ ስጫወት ነው። ሐሴት የሚሰማኝ ተስፈኛ ምሆነው ከእናንተ ሳወራ ስስቅ ስጫወት ነው። ከአንድ ብርቱ ሁለት መድኃኒቱ ሲሆን ያምራል እንዲህ ነው ውበቱ። የውሏችን ሳቅና ጨዋታ በልባችን አለው ልዩ ቦታ። ላላ ሌሮራ 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 ላላ ሌሮራ ሌሮራ ሌሮራ